የትኛው ልጅ ያረገዝኩለት ልጅ ነው ምን እንዴት እኔ ምን አውቃለሁ ብቻ ግን ደወለ ቆይና ደውሎ ምን አለሽ አላነሳውት ለምን እንዴት ነው ማነሳው ማለቴ አንስተሽ ለምን እንደደወለ ብትጠይቂው አይሻልም ነበር አይሻልም ከዚህ በኋላ ድምጹን መስማት አይኑን ማየት አልፈልግም ግን እኮ ሰላምዬ ተጸጽቶ ሊሆን ይችላል ሰላምን ያከማት ዶክተር ስልክህን ጠይቆኝ ነበር ደወለልህ አንቺ ነበርሽ የሰጠሽው አዎ እኔ ነኝ ምን ነው ምን አለ አረ ምንም አላለኝም እና ለምንድን ነበር የፈለገ የሆነ ቀማታ ስላንቺና ስለ ሰላም አውርተን ስለነበር ስለሱ አድናቆቱን ሊገልጽልኝ ነው ስለኔና ስለ ሰላም ምን አወራችሁ አንቺ ለሁለተኛ ጊዜ ለሰላም ደም እንድትሰጫት እየተጠየቅሽ ይያለ እሷ ሽብትር ራሱ እሷን የሚጎዳት ከሆነ አደራ እንዳትቀበል ብዬው ነበር እንዴ ለምን እንደዛ አልከው አንቺ ሞተሽ ሰላም መኖር አለባት ብዬ ምፈርድ ጭፍኝ ሰው እንዳሉ መቼም ታውቂዋለሽ አውቃለሁ እና ለዚሁ ነበር የፈለገ አዎ ጎልታ ክፉ ታደርጋቸዋለች እየቀለድሽ ነው እና እናታችን በፍጹም ይናታደርግ እመብርሃን ምስክሬን ሰላምዬ እናታችሁ 100,000 ብር ስትሰጠኝ በምላሹ ከኔ ምንም ፈልግ አልነበረም በጣም መልካም ሴት ስለሆነች ነው አሁን ምንም ሳትሉ ተነሱና ይቅርታ ጠይቋት ተነሱ ምን የታመምኩት ዶክተሩ የነገረሽን ህመም ነው ዶክተሩ እኮ ምንም ግልጽ የሆነ ነገር አልነገረኝም እያልኩሽ ነው ያለሁት ድፍንፍን አድርጎ እኮ ነው ያለፈው እና በሽታዬም ድፍንፍን ያለ ይሆናል ሰላምዬ እባክሽ አትቀልጂ እኔ እኮ እናትሽ ነኝ አንቺ ነገር ያሳስበኛል እሺ ታዲያ አሁን ምን ይሁን ነው የምትዩ ጠዋት እንደዛ በሰላም ቤት ትቼሽ ሂጂ ታማ ሐኪም ቤት ገባሽ ተባልኩኝ እንደገና ደግሞ ሐኪም ቤት በሰላም ደህና ደሪ ብዬሽ ሂጂ ደም አንሷታል ብዬ ተደወለልኝ እና ይሄ ሁሉ ነገር በሰላም ነው ቆይ ግን ህመምሽ ምንድነው ምን ለምን ጠየከኝ ለማወቅ እኮ ነው ምን ነው ተቆጣሽ እማዬ ናት አይደለ ጠይቃት ያለች እማዬ ለምን እንደዛ ትለኛለች እኔ ነኝ ለማወቅ የፈለኩት ታወክ እናንተን አላቃችሁም እንዴ ስትመሳጠሩ ምንድነው ሰላም ምን ይሆንሽ ነው ትናንት ማታ እማዬ ያንቺ ህመም ውስጥ የዶክተሩና የሃና እጅ አለበት አለችኝ አሁን ደግሞ አንተ ቆይ ምንድነው ነገሩ እውነቷን ነው እንዴ ያንቺ መታመም ካናጋ ይገናኛል እንዴ የኔ መታመም አሁን ነው እንዴ ሰማችሁት አሁን ውጣልኝ ነፍሴ ተይ አትዘኝ ላጽናናሽ ከዋይታ ከማልቀስ ይሻላል አይከፋም ዝምታ እንጂ ምን ሊመጣ ማለቴ ይሄ ዋላ ቤተሰብ ዘመድ ምናምን ነገር ነች አይ ቤተሰብ አይደለችም የሆነ ደላላ ነው ያመጣለን ደላላ ኪት አገኛት ባክ ምን ነው ፈለካት እንዴ አይ እኔ ማለት ምን ፈልጋታለሁ ምን ሰራልኛለሽ ብለህ አይ ደጋጋምኮ ብዬ ነው አይደል አልታወቀኝም ግን አንተ እንዴት ነህ በጣም ደህና ነኝ እድሜ ላና በደንብ እየተንከባከበችኝ ነው እየተንከባከበችኝ ማለት ያው ያክም ክትትል ያስፈልገኝ የለ እሷ ነች የምትንከታተለኝ ታዲያ አሁን ሰራተኛችን የቻናልከኝም እንዴ አዎ ሰራተኛችን ናት እና እንዴት ነው የምትንከባከበው ሃና የተማረች ልጅ ናት እና ኑሮ ስለከበዳት ነው እንጂ ቤት ሰራተኛ አይደለችም ይቅርታትዬ ሰላም ጠራች መሰለኝ ቆይ የምትፈልገው ሰጥቻት ይሄ ሃናም በስተመጨረሻ ልክ ፎቶዋን ልታሳያት ስትል ወይዘሮ ሜላት ሃና ሳታየው ሰላም ጠራችኝ ብላ ተመልሳለች አጅሬው አንተነ ምናሴ ጋር በመሄድ ስለ ሃና እያጣራ ይገኛል ለምን ሃናን እንድታያት አልፈልግም ስላለችው ወይዘሮ ሜላት ምን ሆና ነው ለነሱ በማለት ለማጣራት ሃና ከነሱ ቤተሰብ ምንድናት ሚለውን ለማጣራት ምናሴ ጋር በመሄድ ምናሴን አነጋግሮታል ምናሴም ሃና እቤቱ ሰራተኛ እንደሆነችና ግን እነርሱን በደንብ እንደምትንከባከባቸው ነግሮታል ግን ሌላ ጥያቄ ስልኳንም ሲጠይቀው ምናሴም አነጋገሩ ስላላማረው ስልኳም የለኝም በማለት ፊቱን ዘብዝፎበታል ሰላም ጤና ይስጥልን በየዓለም ዳርቻ ያላችሁ የቻናላችን ቤተሰቦች ኖላዊ ድራማ ምን ያህል ውበቱ እየጨመረና ትምህርት አዘል ድራማ በተለይ ለሴቶች ምን አይነት ሴት መሆን እንዳለባቸው
የሚያስተምር አጓጊ ድራማ እየሆነ መጥቷል። እኛም የተሰማንን ሐሳብና አስተያየት እየሰጠን እናንተም ውድ ቤተሰቦቻችን ሐሳብ አስተያየታችሁን እየሰጣችሁ አብረን እንዘልቃለን። ቪዲዮውን ላይክ በማድረግ እንጀምር። ሃናን የተመኛት የወይዘሮ ሜላት ሰራተኛ አንተነህ ሳያት ፈዞ ቀርቷል። እናም በዚህ ውበቷ እንዴት የቤት ሰራተኛ ትሆናለች በማለት ልክ እንደ አሮን ተመኝቷታል። ግን ወይዘሮ ሜላት ጫፏን እንድትነካት አልፈልግም ሃናን በማለት መልሳለታለች። ወይዘሮ ሜላት በድርጅቱ ላይ ስራው በአግባቡ እንዲሰራ የምታደርገው ነገር የሚገርም ነው። በስራው ላይ ችግር እንዲፈጠር የማትፈልግ ቆራጥ ሴት ናት። ሃናም ምናሴን ዶክተሩ ለምንድነው ሊያገኝ የፈለገው ብላ ለማጣራት ሞክራለች። ግን ምናሴም እውነቱን ነግሯታል። ስለተፈጠረው ነገር እያንዳንዱን ነገር ነግሯታል። ዶክተሩም ሚስጥሩን አለመናገሩን ስታቅ ሃና የተሰማ ስሜት ደስ የሚል ሆነ። አሴር የሃናን አባት በደንብ በመንከባከብ እናም ብዙ ትምህርት ከእርሱ እያገኘ ይገኛል። ሃና ምናሴና ሰላም እናታቸውን በንግግር ስላስቀየሙ ይቅርታ መጠየቅ እንዳለባቸው አስረድታቸዋለች። ምንም ቢሆን እናት ለልጇ በማሰብ ነው እንደዚህ ያደረገችው። ልጇን ላለማጣት ነው ለኔ 100,000 ብር አባቴ ለማሳከም የሰጠችኝ ካለምንም ምላሽ ነበር። ስለዚህ እናታችሁ በጣም ጥሩ ናት ብላ ነግራቸው እናታቸውን ይቅርታ እንዲጠይቁ አድርጋለች። እዚህ ጋር ሃና በጣም ደስ የሚል ተግባር ነው ያደረገችው። እስቲ ደስ ያላችሁ ቪዲዮ ላይክ እያደረጋችሁ። ወይዘሮ ሜላትም ሰላም ይቅርታ ከጠየቀች በኋላ በምን ምክንያት ነው የታመምሽው በማለት እንዴት እንደታመመች ለማወቅ ሰላምን ስትጠይቃት ሰላምም እውነቱን ከመናገር ወደ ጭቅጭቅ ወስደዋለች። እዚህ ጋር ወይዘሮ ሜላት ልክ ናት። ለምን የልጆቿ ነገር የሚያስጨንቃት እናት መሆኗን አሳይታናለች። ይህ ሁሉ ነገር ሲሆን የሆነ ያላወቀችው ነገር እንዳለ ይሰማታል። ግን ሰላምም ስለማትነግራት እናትየውን ማስጨነቋን ቀጥላለች። ወይዘሮ ሜላት ድርጅቱ ላይ የሚሰራውን ሰራተኛ አንተነህን እንደገና ስራውን ሰርቶ ቤት በመምጣት በሃና ውበት ተማርኮ ሲሻፍድ እናየዋለን። ምናሴም ሰላምን ቀስ በቀስ እንዴት እንደታመመች ለማወቅ ሲያጣራ ሰላምም በጭወት ተናግረዋለች። ይህ ሚስጥር ማንም ቤተሰብ እንዲያውቅባት አትፈልግም። እዚህ ጋር ሲነጋገሩ ማን ነው የመጣው ስትለው እናቴ ጋር ቢሮ የሚሰራው አንተነህ ነው ሲላት ፊቷ ላይ የሆነ ነገር አሳይታለች። ሰላምን አስረግዟት የነበረው ይህ ወይዘሮ ሜላት ቢሮ የሚሰራው አንተነህ ነው። የሆነ ሰሞን ቢሮ እየተመላለሰች እናቷን እያገዘች ስለነበር የሱ መጫወቻ ሆና ነበር። እስቲ እናንተ ምን ይመስላችኋል? ሐሳብ አስተያየታችሁን በኮሜንት ላይ ጻፉ። አሴር ሃናን እያፈቀራት አባትየው ሌላ ልጅ ነው የምትወደው ብሎ ለአሴር ሲነግረው አሴርም በጣም ደበረው። እሱን እንደማትወደው ሲያውቅ የተሰማው ስሜት የሚያሳዝን ሆኗል። እራሱን መጉዳትም በእሷ ፍቅር ስለተያዘ እየጀመረ ነው። አንተነህ ምናሴ ጋር በመሄድ ስለ ሃና እያጣራ ይገኛል። ለምን እሷን እንድታያት አልፈልግም ስላለችው ወይዘሮ ሜላት ሆና ነው ለእነሱ በማለት ለማጣራት ሃና ከነሱ ቤተሰብ ምንድናት ሚለውን ምናሴ ክላስ በመሄድ ለማጣራት ሞክሯል። ግን ምናሴም አነጋገሩ ስላላማረው ስልኳም የለኝም በማለት ፊቱን ዘብዝፎበታል። ሰላምን ያስረገዛት አንተነህ ነው። ጉዷ እንዳይታወቅባት እንደዚህ ያስጨነቃት እሱ ሆኖባት ነው ወይ ሰላም? ሃናም በስተመጨረሻ ልክ ፎቶዋን ልታሳያ ስትል ወይዘሮ ሜላት ሃና ሳታየው ሰላም ጠራችኝ ብላ ተመልሳለች። ሃና እስካሁን እንዳየነው ይህን ፎቶ ማየት አልቻለችም።
ፊልሙ እንዲራዘም እዚህ አካባቢ ላይ ሁልጊዜ ፎቶውን ሳታየው ሃና ትመለሳለች። ግን ፎቶውን ያየችለት ሃና የቤተሰቡ አባል እንደሆነች የወይዘሮ ሜላት ልጅ እንደሆነች እራሷ ታውቃለች ብዬ አስባለሁ።